ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ሶስቱ ምንድናቸው? እነዚህ ሶስቱ ብዙ ነገሮችም ቢሆኑ ግን እነዚህ ሶስት ነገሮች በሕይወታችን ውስጥ በአንድም በሌላ መንገድ ያልፋሉ፣ ወይም በአንድም በሌላ መንገድ ይመጣሉ፣ ወይም በአንድም በሌላ መንገድ አልፈናቸዋል፣ ወይም ገጥመውን አልፈናቸዋል። ግን ዛሬ እነዚህን ነገሮች በእግዚአብሔር ቃል እንድናያቸው ምንድነው እነዚህ ሶስት ነገሮች በሕይወታችን ውስጥ የሚመጡ ወይም ደግሞ መተው ይሄዱ ብለን ስንል የመጀመሪያው ነገር በሕይወታችን ውስጥ የምንጠይቀው ጥያቄ ወይንም ቆመን የምንጠይቀው ከአቅማችን በላይ ሆኖ እንኳን ግራ ተጋብተንበት አማራጭ ልንፈልግ የወሰነውን ነገር ብዙ ጊዜ መልሱን የምናገኘው ከጥያቄው ጋር ሄደን ነው። ለምን ብለን ልንቀመጥ እንችላለን። ለምን ብለን ተስፋ መቁረጥ እንችላለን። ለምን ብለን ልንተው እንችላለን። ያ ግን መልስ አይደለም። በሕይወታችን ውስጥ ከባድ የምንጠይቀው ጥያቄ አለ። ይሄ ነገር ለምን ሆነ በኔ ሕይወት? ወይ ደግሞ ይሄ ነገር ለምን መጣ ብለን የምንለው አለ። መልሱን የማናገኘው ሰዎችም አስረድተውን መልሱ እንኳን የማይገባል። አንዳንዴ ሊያጽናኑን ጥቅስ እየጠቀሱ ይነግሩናል። አንዳንድ ጊዜ ብዙ ቃላቶች አምጥተው ሊያሳምኑን ይሞክራሉ። ነገር ግን ልባችን ውስጥ አይገባም፣ መልስም አይሆነንም። ስለዚህ ለአብርሃም እንደዚህ ነው የሆነው። የመጀመሪያው ነገር በመሄድ መልስ አለ፣ ወይ ደግሞ በመጨረሻ ላይ ስንደርስ ነው መልሱን የምናውቀው። ለካ እግዚአብሔር በዚህ መንገድ ያስኬደኝ ለዚህ ነው የምንለው። ዘፍጥረት ምዕራፍ 22 ላይ እንደዚህ ነው የሆነው። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው አይደል የሚለው። እግዚአብሔር ሁሉን ነገር ከሰጠው አርፎ ሊቀመጥ በሚችልበት ሰዓት ላይ አብርሃም ልጁን ይስሐቅን አግኝቶ ማረፍ በሚገባበት ሰዓት ላይ እግዚአብሔር መጣ። ከዚህ ሁሉ ከጸሎት፣ ከዚህ ሁሉ ጸሎት መመለስ፣ ከዚህ ሁሉ ልጅ አግኝቶ ከማረፍ፣ ከዚህ ሁሉ ኤሌዘርን የደማስቆ ሰው ይወርሰኛል ብሎ እየፈራ ከነበረው የሚገላግለውን ልጅ ይዞ ሲቀመጥ እግዚአብሔር መጣ። አይገርምም? አሁን እግዚአብሔር መጥቶ ያንን ሁሉ ዘመን ሲለምነው የነበረው ጸሎት በተመለሰለት ነገር ላይ ሊጨምርለት በሚመስል ጊዜ ነገር ግን እግዚአብሔር መጥቶ ያ የሰጠውን ያ የጸሎቱን መልስ ያ ቤቱን በደስታ የሞላውን ያ የሚጽናኑበትን ያ እስማኤል ሳይሆን ራሷ ከሳራ የመጣውን ያ ቤታቸውን ደስ ያሰኘውን ልጅ እግዚአብሔር መጥቶ ምን አለ? እግዚአብሔር መጣና አንድያ ልጅህን የምትወደውን ምን አድርገን ሰዋልኝ ማለት ይሄ ሊገባ የሚችል በተለይ የወለደ ልጅ ያለው ሰው የሚገባው አይደለም። እንዴት ብትሉ ወላጆች ለልጆቻቸው ምን ያህል እንደሚሳሱ፣ ምን ያህል ስስ እንደሆኑ፣ ምን ያህል እንደሚደነግጡ፣ ምን ያህል ገና ሲታመሙ እንኳን ምን ያህል እንደሚሮጡ፣ ደስታቸው እንደሚጠፋ ተመልከቱ። ለአብርሃም በእረፍቱ ሰዓት ላይ የመጣው እግዚአብሔር ይህንን ጥያቄ ነው የጠየቀው። የምትወደውን አንድ ልጁን ይዘህ እኔ በማሳይ ቦታ ላይ ወስደህ ምን አድርገው? ቀባው። ሌላ እንደው ሹመው፣ እንደው መልካም ነገር የሚመስል ነገር ይመጣል ሲባል ነገር ግን ምንድን ያለው? ሰዋው ሲባል በጣም ያስደነግጣል፣ ወገብ ይፈታል። አሁን እዚህ ጋር ነው ወገኖቼ ሆይ አንዳንድ ጥያቄዎቻችን ሄደን ነው የሚመለሱት፣ ሄደን ነው የምናውቀው። አሁን እዚህ ቦታ ላይ ከዚህ በኋላ ሰተኛል፣ ጥያቄውም አልገባኝም፣ እስቲ ትወስደው እንደሆነ አያለው ብሎ እኮ መቀመጥ ይችላል አይደል? ምክንያቱም ጸሎቱ ተመልሷል። ይህንን ፍርሃት ነገ ይህንን ከዚህ በኋላ የሚሆነው ነገር ባይገባው፣ ከዚህ በኋላ ያለው ነገር ባይረዳውም አንድ ነገር ያውቃል፣ ቢሞትም ያስነሳል። ምክንያቱም የመጣ ነው ይሄ ልጅ የመጣው ሙት ከሚሆነው ከእኔ እንደገና ሙት ከሆነው ከሳራ ማፀን የመጣው እግዚአብሔር ያስነሳዋል የሚለው እምነት እንኳን ቢኖረውም ግን ምን አደረገ? ተነሳ። መልሱን የሚያየው በአንደኛው ቀን አልነበረም። መልሱን የሚያየው በሁለተኛው ቀንም አልነበረም። ስለዚህ አብርሃም አንድ ቀንም ሁለት ቀንም መንገድ ምን ያደርጋል? ይጓዛል። በዛ ሁሉ መጓዝ ውስጥ ልጁን እያየ ነው የሚጓዘው። ልጁም ደግሞ እያጫወተው ነው የሚሄደው። እነሆ ቢላው ይኸውና እንጨቱ ይኸውና የመስዋዕቱ በጌታ አለ እያለ ይጠይቃል። የአብርሃምም ጥያቄ ነው፣ የልጁም ጥያቄ ነው። ግን ከጥያቄ ጋር አብርሃም ይሄድ ነበረ፣ አላቆመም። በአንደኛውም ቀን ይሄዳል፣ በሁለተኛውም ቀን ይሄዳል። ሶስተኛ ቀን እስኪመጣና እግዚአብሔር ያውና ቦታው ብሎ እስኪያሳየው በሞሪያብ ላይ እስኪያሳየው ድረስ አብርሃም ይሄድ ነበረ። ጥያቄ የለውም፣ ጥያቄ ያለው እግዚአብሔር መጨረሻውን አሳይቶታል። አላየውም፣ ገና መጨረሻውን ሄዶ ያየዋል። ወገኖቼ
በሕይወታችን ውስጥ ለምን የምንላቸው በጣም ከባባድ ጥያቄዎች ይመጣሉ። ግን እነግራችኋለሁ ዛሬ ጥያቄ ያለብን አስቸጋሪ መልስ የሌለው ነገር ያልገባን ነገር አለ። ግን እስክንሄድ መጨረሻውን የምናገኘው እግዚአብሔር ሲመልሰው ለካስ ለመልካም ነው፣ ለካ እዚህ ጋር እንድመጣ ነው፣ ለካ ያንንና ይህንን የዘጋኸው እግዚአብሔር አዋቂ ነህ፣ ለካ እግዚአብሔርን አምጣ ስትለኝ አንተ መልሱ ራሱ ታውቀዋለህ። ክብር ለኢየሱስ ክርስቶስ የምንልበት ደረጃ እንደርሳለን። ስለዚህ አብርሃም በሦስተኛው ቀን ሲመለከት ቦታውን ከሩቅ አየ። ምን ያለውን? እግዚአብሔር የሚፈልገውን ቦታ፣ ልጁን የሚሰዋበትን ቦታ ከሩቅ አየ። ሎሌዎቹንም አህዮቹንም በዚህ ቆዩ፣ እኔና ልጄ ሰግደን እንመጣለን። ክብር ለኢየሱስ ክርስቶስ ይሁን። በጣም የሚገርም ነው እኮ ልጁን ሊሰዋ እየሄደ ግን ምን እያለ ነው የሚናገረው? ሰግደን። በሌላ ቋንቋ ስግደት ወገኖቼ ሆይ ወርሺፕ ወይ አምልኮ በፍጹም መሰጠት ነው። ሃሌሉያ። በመጀመሪያ የተጠቀሰው ቃል አምልኮ የሚለው ስግደት የሚለው በዚህ ቦታ ላይ ነው። እውነተኛ አምልኮ እውነተኛ መሰጠት ነው ወገኖቼ ሆይ። አንዳንድ ጊዜ በዝማሬዎቻችን ብቻ ይመስለናል። አንዳንድ ጊዜ የሆነ አክቲቪቲዎች ስናደርግ ይመስለናል። ኖ አምልኮ ከዛ ያልፋል። መሰጠት ነው፣ መሰዋት ነው። ለወደደን መሸነፍ ነው። በሁለመናችን ለሱ መገዛት ነው። የሚፈልገውን ነገር ማድረግ ነው። እግዚአብሔር ከኛ የሚፈልገውን ነገር ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ እንዳለ ጳውሎስ ሁለንተናችንን ይፈልገዋል። ስለዚህም አብርሃም ሰግደን እንመጣለን አለ። ሪሊ ሰግደው ነው የሚመጡት እንዴ? ወርሺፕ እናደርጋለን ሄደን ወርሺፕ ነው የሚያደርጉት። ቢላ ይዞ እንጨት ይዞ መስዋዕት ሊያደርግ ነው የሚሄደው። ያለሱ ፍጹም አምልኮ ነበር ለአብርሃም። አምልከን እንመጣለን፣ ሰግደን እንመጣለን። ስለዚህም እዛ ቦታ ላይ ይዞ ሲሄድ ልጁን ይዞ ወስዶ እንጨቱን ረብርቦ ቢላውን እስኪያነሳ ድረስ እግዚአብሔር ይጠብቀዋል። ቢላውን ባነሳ ጊዜ እግዚአብሔር ከሰማይ ተናገረ። ምን አለ? ተው አብርሃም፣ እጅህን በልጅ ላይ ምን አታንሳ። ዋው! አሁን አብርሃም አይደለም እኮ የተነቃነቀው፣ አብርሃም አይደለም እኮ የተባረከው፣ አብርሃም አይደለም እኮ ተነካሁ የሚለው። በአብርሃም እንቅስቃሴ እግዚአብሔር በሰማይ ተነካ። ክብር ለኢየሱስ ክርስቶስ ይሁን። በአብርሃም ድርጊት፣ በአብርሃም መሰጠት፣ በአብርሃም ፍጹም እስከ መጨረሻው ድረስ መሄድ፣ ከጥያቄ ጋር መሄድ፣ ካልገባው ነገር ጋር መሄድ፣ እስከ መጨረሻው መድረስ እግዚአብሔር ፍጹም እንደማይከለክለው ምን ያህል እንደሚታመነው አየ። እግዚአብሔር አትንካው፣ ልጅህን ተው አለው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ቢጠየቅ ያን ጊዜ በምን ተነካ ቢባል በአብርሃም ድርጊት ተነካው ይላል እግዚአብሔር። ሰማይ ተነቃነቀ። ወገኖች ሆይ ምድር ቁጭ ብለን ሰማይ የሚያነቃንቅ ህይወት ይሁንልን። ምድር ቁጭ ብለን ሰማይ የሚያነቃንቅ ሰማይ የሚያንቀሳቅስ መታዘዝ ይሁንልን። አያችሁ፣ ከጥያቄ ጋር ፍጹም እግዚአብሔርን አምነን ስንሄድ ሰማይ ይደነቃል፣ ሰማይ ይገረማል፣ ሰማይ ይንቀሳቀሳል፣ ሰማይ ሊረዳን ይፈጥናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ተወው፣ በልጅ ፈንታ በእሳት ጻቤቅ የተያዘውን ያንን በግ አምጣውና በልጅ ፈንታ ሰዋዋል። አያችሁ፣ ቦታው ላይ በደረሰ ጊዜ መልሶ አለ። ቦታው ላይ በደረሰ ጊዜ የሚሰዋው በግ አለ። ቦታው ላይ በደረሰ ጊዜ እግዚአብሔር ራሱ ይገለጣል። ክብር ለኢየሱስ ክርስቶስ። ዛሬ እዛ ጋር ከደረሰ በኋላ አብርሃም እየተገረመ እየተደነቀ በጉን አምጥቶ ሰውቶ እንደ ቃሉ ተመልሶ ይሄዳል። ሃሌሉያ። ስለዚህ በመሄድ መልሱን አገኘ። በመቆም አይደለም፣ በማጉረምረም አይደለም፣ በማልቀስ አይደለም። እንደው ሰዎች እስቲ ሰብሰብ ብለን እንጸልይ ይሄ ነገር ተቸግሬያለሁ ብሎ የእግዚአብሔርን ሐሳብ ለማስቀየር እየጸለየ አይደለም። ነገር ግን ወገኖች ሆይ አንዳንድ ነገሮች አይገቡንም፣ ግን እያመለክን እንቀጥል። አንዳንድ ነገሮች አይገቡንም፣ ግን እግዚአብሔርን በመታዘዝ እንቀጥል። አንዳንድ ነገሮች አይገቡንም፣ እያመሰገንን በማጉረምረም ሳይሆን እያመሰገንን እንሂድ። አንዳንድ ነገሮች አይገቡንም፣ በወደድነው ነገር ላይ ሲመጣብን እግዚአብሔር እንሂድ። መልሱን መጨረሻ ላይ እናገና ለካስ ለዚህ ነው እግዚአብሔር አዋቂ ነው የምንለው። ለዚህ ነው። ክብር ለኢየሱስ። እሱ መጀመሪያ ላይ ሆኖ መጨረሻውን ያውቃል። እሱ መጀመሪያ ላይ ሆኖ መጨረሻውን ያያል። ሁለተኛውን አይተን እንደሆነ የእግዚአብሔር ሐሳብ በሕይወታችን ውስጥ ሊፈጸም ወይም እግዚአብሔር በሕይወታችን ውስጥ ያቀደው ነገር አቋራጭ የለውም። ስለዚህ በምንድን ነው የምናሸንፈው? በመሄድ በመታዘዝ በማድረግ። ምክንያቱስ አቋራጭ የለውም። የእግዚአብሔርን ፍቃድ በማድረግ እናልፋለን። እዚህ ቦታ ላይ ስንመለከት
በሉቃስ ወንጌል ምዕራፍ 22 ላይ አይተን እንደሆነ ኢየሱስም በጌተሰማኒ ወይም በወይን መጭመቂያ በዛ ቦታ ላይ ገብቶ የመጨመቅ ያህል እያጣጣረ ጸሎትን ምን ያደርግ ነበር? ይጸልይ ነበር። ምን አይነት ጸሎት ነው የሚጸልየው? ሶስቱን ቀረብ አድርጎ ሌሎችን ደግሞ ራቅ አድርጎ የድንጋይ ውርወራ የሚያህል ሄዶ ተደፍቶ ይጸልይ ነበረ። እያጣጣረም ሲጸልይ የደም ላብ የሚመስለውን ላብ እያላበው እያጣጣረ ሲጸልይ ምንድን ነበር የጸሎቱ ኮንቴንት? ምንድን ነበር እያለ የነበረው? ብትፈቅድ ይህች ጽዋ ከእኔ ውሰዳት፣ ግን የማን ፍቃድ ይሁን? ያንተ ፍቃድ ይሁን። ግን ቢቻል ይሄ ጽዋ፣ ምክንያቱም የሚያስጨንቅ ነበረ። ምክንያቱም በጣም የሚጨምቅ ነገር ነበረ። ምክንያቱስ በዛ ውስጥ ለማለፍ ያንን የሚመስል ላብ እያላበ እያጣጣረ የሚጸልየው ጸሎት ነው። እንደውም ምንድን ያላቸው? ሄዶ ሲመለከት ተኝተው ነበረ። ተነሱ ጸልዩ፣ ወደ ፈተና እንዳትገቡ አላቸው። ለነዚህ ደግሞ መጨነቁን አሳያቸው። ከዛ ግን መጥቶ የድንጋይ ውርወራ የሚያህል መጥቶ የሚጸልየውን ጸሎት ስትሰሙት ምን እያለ ነው? ይለፍ የማን ፍቃድ ከሆነ ያንተ ፍቃድ፣ የኔ ፍቃድ ግን አይሁን፣ ፈቃድ ቢሆን ብትፈቅድ ይህን ጽዋ አሳልፈው። የሚገርመው ነገር በጣም የሚደንቀው እግዚአብሔር ሁል ጊዜ ኢየሱስን ይሰማዋል። አይተን እንደሆነ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ሊያስነሳ ሲል ሁሌ እንደምትሰማኝ አውቃለሁ ማለት ሁሌ ነው የሚሰማው። የሞተውን ሊያስነሳ ሲጸልይ ለነሱ እንዲያዩት ነው የሚጸልየው። እሱ እንደሚያስነሳው እርግጠኛ ነው። ስለዚህ ሁሌ እንደምትሰማኝ አውቃለሁ። እዚህ ላይ መጥቶ ግን ዛሬ እያጣጣረ ሲጸልይ ምንድን ነው ያለው? ፈቃድ ይሁን። እግዚአብሔር ይህንን ጸሎት ታዲያ በምን አደረገው? ጽዋውን መጥቶ አነሳው አይልም። ጽዋውንም እንዲጠጣ የሚያበረታ መልአክ ታየው ነው የሚለው። ምን ልላችሁ ነው? ወይም ምን ለማለት ነው? በሕይወታችን ውስጥ የሚመጡ ነገሮች ስለ ጾምን፣ ስለ ጸለይን ወይ ደግሞ ከሰው ሁሉ የተለየ ጥፋት ያጠፋን ሰዎች ስለሆንን አይደለም። በጣም ልናልፍባቸው የሚገቡ የእግዚአብሔር ፍቃድ የሆኑ ነገሮች ሲሆኑ እግዚአብሔር ጸጋን ይሰጠንና በዛ ውስጥ ያሳልፈናል። እግዚአብሔር ያበረታንና በዛ ውስጥ ያሳልፈናል። ለምን? የእግዚአብሔር ሐሳብና ፍቃዱ ይፈጸም ዘንድ። አቋራጭ የለውም፣ መንገድ የለውም። በመስቀል በኩል በአብ ቀኝ ለመቀመጥ የኢየሱስ ክርስቶስ ለእኛ ዕዳችንን የመክፈያው መንገድ ያነበረ፣ ሌላ መንገድ የለውም። ስለዚህ በዛ ውስጥ ሄዶ በአብ ቀኝ ተቀመጠ። ሁለተኛው ይሄ ነው። የእግዚአብሔር መንገድ አቋራጭ የለውም። የእግዚአብሔርን ጸጋ ተቀብለን እንድንሄድበት ያስፈልጋል። በሶስተኛ ደረጃ ምንድን ነው? ሶስተኛው ካልን እግዚአብሔር ልጆቹ በጸጸት እንዲኖሩ አይፈልግም። ማን? እግዚአብሔር። ምን አይፈልግም? ልጆቹ በጸጸት እንዲኖሩ አይፈልግም። እንዴት ነው በጸጸት እንዲኖሩ የማይፈልጉት ሲል በሕይወታችን ውስጥ ከኋላ የሆነው ነገር ወይ በሕይወታችን ውስጥ ትላንት አላደረግነውም ብለን የምንለው ነገር፣ ትላንትና ተሳስተናል በምንለው ነገር ላይ ዘወትር እየተጸጸትን እንድንኖር እግዚአብሔር ሐሳቡ አይደለም። ወገኖች ሆይ እግዚአብሔርን ለሚወዱት ሰዎች ከዚህኛው ነገር እንድንማር ያደርገናል እንጂ ከዚህኛው ነገር ተነስተን ወደዛኛው እንተመልሰን እንድንሄድበት ሳይሆን ምን ያህል ጥሩ እንዳልሆነ እየገባን እግዚአብሔርን እየቀረብን እየወደድን እንድንሄድ እግዚአብሔር ለሚወዱት ነገር ለበጎ ይሰራል፣ ለበጎ ይሆናል። በጸጸት እንድንኖር አይደለም፣ በሐዘን እንድንኖር አይደለም። በመጸጸት ዘመናችን እንዲያልቅ እግዚአብሔር አይፈልግም። ነገሮችን እግዚአብሔር ለበጎ የሚያደርግ እግዚአብሔር፣ ለመልካም የሚያደርግ እግዚአብሔር ከኛ ጋር ነው። ስለዚህ ሁሉም ነገር ተያይዞ ለምን ይሰራል? ለበጎ ይሰራል። ክብር ለኢየሱስ ክርስቶስ። ለነማን ነው ለበጎ የሚሰራው? ለሁሉ ሰው ለበጎ ይሰራል? ኖ አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ወይም ተያይዞ ለምን ይሆናል? ለበጎ እንዲደረግ እናውቃለን። ስለዚህ ወገኖቼ ትላንትና የመጣንበት ትላንትና የኖርንበት አንዳንድ ጊዜ ሰዎች እነዚህ ይላሉ፣ አይ በልጅነቴ ነበር እንደው ጌታን ማወቅ የነበረብኝ ይላሉ። ኦፍ ኮርስ ጥሩ ነው። ግን እግዚአብሔር በመጣበትም ቀን ባገኘንም ቀን ወገኖቼ እግዚአብሔር መልካም ነው፣ አዋቂ ነው። ያለፈው ነገር የምንጸጸትበት አይደለም ወገኖቼ ሆይ። ምናልባት ማን ያውቃል እንድንጠላው፣ እንድንኮንነው፣ እንዳንፈልገው
ያለፍንበትን ጨለማ ስንመለከተው ወደሚደነቅ ብርሃን በመግባታችን የበለጠ ምስጋና ልናመጣ ቢሆንስ? ትላንትና ለአልዓዛር የዘገየበት እግዚአብሔር ጌታ ኢየሱስ 4 ቀን እስኪሆን እያሉ ሲጨነቁ ሲረበሹ የነበረው ነገር መጥቶ ሲደርስ ግን እንዴት ተያይዞ ለበጎ እንደሆነ፣ እንዴት ምድሪቷ እንደተናወጠች፣ እንዴት ኢየሩሳሌም እንደተናወጠች፣ በሱ ምክንያት ደግሞ ምን ያህል ሰው እንደዳነ ስትመለከቱ በነ ማርታና በነ ማርያም ቤት እንኳን ነገር ሁሉ ተያይዞ ለበጎ ሲደረግ እንመለከታለን። ወገኖቼ ሆይ በአንድም ይሁን በሌላ መንገድ በሕይወታችን ውስጥ የምንጸጸትበት ነገር እንዳይኖር በቃ የምናዝንበት፣ ይሄ በር ቢከፈት ኑሮ ያኔ ነበረ ጥሩ የሚሆነው፣ ይሄኛው ቢከፈት ኑሮ ይሄ ነበረ ጥሩ፣ እዛ ሀገር ቢሄድ ነበረ ጥሩ፣ እዚህ በሆን ነበር ጥሩ የምንላቸውን ነገር ትተን ዛሬ እግዚአብሔር ነገሮችን በመለወጥ የሚታወቅ አምላክ፣ በጸጸት እንድንኖር የማይፈልገው አምላክ ነገርን ለበጎ የሚለውጥ ስለሆነ እሱን እንድናመሰግን እግዚአብሔርን እንድንታመን እግዚአብሔር ይርዳል። ስለዚህ በሶስት ነገር በሕይወታችን ውስጥ ነቅተን አውቀን ለእግዚአብሔር ክብር እየሰጠን እንድንኖር እግዚአብሔር ይርዳል። አንደኛ ጥያቄ ሲኖረን ከየጥያቄያችን ጋር እግዚአብሔርን እያመለክን እንሂድ፣ መጨረሻ ላይ መልሱን እናገኛለን እንደ አብርሃም። ሁለተኛ እግዚአብሔር በጣም በአስቸጋሪ ነገር ውስጥ እያሳለፈን ከሆነ የእግዚአብሔር ሐሳብ ከሆነ የእግዚአብሔርን ጸጋ ተቀብለን የእግዚአብሔርን እርዳታ ተቀብለን በዛ ውስጥ ማለፍ ይሁንልን እንጂ አማራጭ እንዳንፈልግ። አንዳንድ ጊዜ እነሆ ሳራ አሮጊት ናት ብሎ አብርሃም አጋር ጋር ገብቶ ቢመጣም ለቤቱ መበጥበጥ ነው የሆነ። ምክንያቱም የሥጋ የሆነ ስለሆነ ቤት ውስጥ የሥጋ ሥራ ስላስገባ። ስለዚህ እግዚአብሔርን በመጠበቅ ፈቃዱ በማድረግ ጸጋ እየጠየቅን እንድንሄድ እንጂ በራሳችን ፈቃድ አምጥተን በራሳችን ችሎታ አምጥተን ፈተና ውስጥ እድሜያችንን ዘመናችንን የምናዝንበት የምንቸገርበት ነገር እንዳንተክል ዛሬ ግን በክርስቶስ ኢየሱስም ጸጋ ጠይቀን መሄድ እንችል እግዚአብሔር ይርዳል። በሶስተኛ ስላለፈው ነገር በሰይጣን አንከሰስም፣ ስላልሆነው ነገር በሰይጣን አንከሰስም። ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። ለማን? እኛ እግዚአብሔርን ለምንወደው እግዚአብሔር በጎ ያደርገዋል። ያንን ሁሉ ነገር ለመልካም ያደርገዋል። ስለዚህ በዚህ በሶስት ነገር ወደ ሕይወታችሁ ሲመጣ ያለፋችሁ ካላችሁ አመስግኑ፣ እያለፋችሁ ያላችሁ ደግሞ ይህንን የእግዚአብሔርን ቃል በዚህ መረዳት ውስጥ አስቡት። ነገ ደግሞ ያላጋጠማችሁ ብትኖሩ ይህንን ቃል አስቡት። በዚህ ሁኔታ ውስጥ ሲያጋጥማችሁ ክብር ለኢየሱስ ክርስቶስ ይሁን። ጸጋ ይብዛላችሁ። ሶስቱንም አስቡት። አሜን።